የራእይ ፍሬ መደመር ጉዞ በሳሚ ሪያሳ ሳሚ በፈገግታ መደመር ነው ባሉ የልባች ጨማ ኢትዮጵያ በክብር በብራው ስትሰማ የኮሪደር ልማት የከተማ ውበት ባቢይ ጽኑ እጅግ ተሰራበት ናቴ 140 ኮሪደሩ አዲስ አበባ የአፍሪካ መዲና በኮሪደር ልማት ጌጥ ለበሰች ገና ጥቁር አስፋልቱ ላይ አረንጓዴው ሳር የምድር መንገዱ የሌሊቱ ፍቅር ሙዚየም ቶርኩ በሳይንስ ታጅቦ አዲስ ታሪክ ሰራ አይተርቦ የገበታ ልማትና ክፍለ ሀገር ከጎርጎራ ጋር ቻግዊሻ ወንዝ ጋራ የገበታ ልማት በሀገር ሲበራ ሐዋሳ በውበት በሐይቁ ስታምር ድሬና ሐረርም ሲታደስ ያግንብል የኢትዮጵያ ምድር በሥራ ስትወራር የጥፋን ጨለማ ሸሸ በገደል በየትግር ኤትቶር ከራቢና ራሂሩ ኤትቶር ከራቢና ራሂሩ ዶክተር አብይ የሰላም ሙሃሊት ጉቶላን ያየሃት በራይ ስታደስ ትላንት የተናገርከው ዛሬውን ሆኖ ታሪክ ይመሰክራል ትውልድ አይቶክ በልቶ መደመር ነው በሉ የልባችን ኬማ ኢትዮጵያ በክብር በብራት ስትሰማ የኮሪደር ልማት የከተማው ውበት ባቢይ ዘመን እጅግ ተሰራበት ናቴ መደመር ነው በሉ የልባችን ዜማ ኢትዮጵያ በክብር በብርሃን ስትሰማ የኮሪደር ልማት የከተማው ውበት ባቢይ ዘመን እጅግ ተሰራበት ናቴ
ዛሬ የምንገኘው በምስራቅ ሐረርጌ ዞን ውስጥ ነው። ትናንት የዱር ፈረሶች የማየት እድል አግኝተን ነበር። ያንን ስናይ በምስራቅ ሐረርጌ በርከት ያሉ ቦታዎች እንደዚህ ያሉ ኬቮች ከሺህ ዓመታት በፊት የነበሩ እንዳሉ መረጃ ስለደረሰን ይሄኛውን ኬቭ ለማየት መጥተናል። አሁን ለውስጥ ወደ 500 ሜትር የሚጠጋ ተጉዘናል። ከጀርባዬ እንደምታዩት 30 ሜትር ርዝመት ያለው ውብ የሆነ ስፍራ ይታያል። ኢትዮጵያ ገና ታውቆ ተዝቆ የማያልቅ ታሪክ ሀብት እንዳላት አንዱ ማስረጃችን ይህ ኬቭ ነው። የተማርኩት ነገር ኢትዮጵያ ሰሜንም ደቡብም ምዕራብም ምስራቅም ቢኬድ ጥንታዊት ናት። ተፈጥሮን መቀየር መስራት የሚሹ ጀግኖች ህዝቦች የነበሩባት ሀገር ናት። ኢትዮጵያ ሀያል የነበረች ሀገር ናት። ትልቅ ሀገር ናት። ያ ቢሸፈን ቢቀባ ቢቀበር በተሟላ መንገድ ሊጠፋ አልቻለም። ቅሪቶች አሁንም ይታያሉ። እነዚህን ቅሪቶች አይቶ አቧራ አራግፎ የነበረው ቅርጻችን፣ አቋማችን፣ ቁመናችን ለመያዝ በትብብር በመደመር በማስተዋል ወደ ውስጥ በማየት መቆም ያለብን ጊዜ አሁን ይመስለኛል። እኔ ብዙ ተምሬበታለሁ። እንግዲህ መማር የሚፈልጉ ሰዎች መተው ቢያዩ ብዙ እውቀት ይገበያሉ ብዬ ተስፋ አደርጋለሁ። ወደ ኋላ መለስ ብሎ ማን ነበርን ከየት መጣን የሚለውን ለማወቅ እድል የሚሰጥ ይመስለኛል። በበኩሌ ዛሬ ባየሁት በጣም ደስተኛ ነኝ። የምስራቅ ሐረርጌ ህዝብ ያደረገልን አቀባበልና ግብዣ እጅግ አድርጌ አመሰግናለሁ። የዞኑን አስተዳዳሪ ምስኪን እንዲሁ አመሰግናታለሁ። ለፋፍታን ያመጣችኝ ባየሁት ደስ ብሎኛል። ተመላልሼ እንደመጣ ተስፋ አደርጋለሁ። እንግዲህ ኢትዮጵያ አሁንም ታውቃ፣ አሁንም ተቆፍራ፣ አሁንም አቧራው ረግፎ ያላለቀ ብዙ ምስጢር ያላት ሀገር መሆኗን መገንዘብ በመቻሌ እጅግ አድርጌ ላመሰግን እወዳለሁ። ጥሩ ቆይታ ነበረ። ቀሪውን ታሪክና ትውልድ ፈልፍሎ የሚያወጣ